አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት 30 የመጥምቀ መለኮት የቅዱስ ዮሐንስ ራስ የተገኘችበት ዕለት ነው። 10,000 የደብረ ዳሞ መነኮሳትን ኅብስት እያበረከቱ ይመግቡ የነበሩትና በሞት ሲያርፉም ማረፋቸውን የሚለብሷት ልብሳቸው ለመነኮሳቱ የተናገረችላቸው የገረዓልታው አቡነ ሙሴ ዕረፍታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጥምቁ ዮሐንስ ቅድስት ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየበረረች 15 ዓመት ስታሰምር ከኖረች በኋላ ጥቅምት 30 ቀን በአረቢያ ምድር በግልጽ ታይታለች። ይኸውም የሆነው እንዲህ ነው። የሄሮድያዳ ልጅ ርጉም የሆነ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገና እስከ መንግስቱ እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቅኝ፣ የመንግስቴንም እኩሌታ ቢሆን እሰጥሻለሁ፣ ምን ላድርግልሽ ያለ በመሐላ ባላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ስለ መሐላው የዮሐንስ አንገት እንድትቆረጥ አደረገ። በመጀመሪያም የሄሮድስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወህኒ ቤት ሲሄዱ ቅዱስ ዮሐንስም የሄሮድስ ጭፍሮች ሊገድሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንዲመቻቸው አድርጎ ጠበቃቸው። የንጉሡም ጭፍሮች የመጥምቁን ራስ በወጭት አድርገው ለንጉሳቸው ሄሮድስ ሰጡ። ሄሮድስም ለሄሮድያዳ ልጅ ሰጠ። መጥምቁ ዮሐንስ ራስ ግን በወጭት ላይ ሆና ሕዝቦቹና የመንግስቱ ታላላቅ ሰዎች እየሰሟት በየመኳንንቱ ፊት ንጉሥ ሄሮድስን የወንድምን የፊልጶስን ሚስት ማግባት አይገባም እያለች መጀመሪያ ትዘልፈው እንደነበር ሁሉ አሁንም ዘለፈችው። መዓዛዋም እጅግ ደስ የሚያሰኝ ነበር። ዓይኖቹም እንደ ፀሐይ ያበሩ ነበር። የሄሮድያዳም ልጅ የመጥምቁን ራስ ወስዳ ለእናቷ ልትሰጣት ስትል ዓይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሡን አጠራውምን በማለት ተቆጣች። በመቀጠልም እነዚህን ዓይኖችን በወስፌ እያወጣው ጥላቸዋል፣ ምላሱንም ዳግመኛ እንዳይገጽጽ ቆርጬ ጥላቸዋል በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይ ሳለችም ዳግመኛ የተረገምሽ ሄሮድያዳ የባልሽን ወንድም ሄሮድስን ማግባት አይገባሽም፣ ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደ ንስር በአየር በራ ሄደች። ከዚህም በኋላ ለጥፊ የዘረጋቻቸው የሄሮድያዳ እጆች ከትከሻዋ እየተቆረጡ መሬት ላይ ወደቁ። እውነቷንም መሬት አፏን ከፋ ዋጠቻት። ዘፋኟ ልጇም አብዳ የቤተ መንግስቱን ዕቃ ሁሉም መሰባበር ጀመረች። የንጉሡ አንዱ ጭፍራም ሄሮድያዳን በሳት እንደተለበለበ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስ ሰጠውና የሆነውን ነገረው። ንጉሡም ነገሩ እውነት መሆኑን ሄዶ ባየ ጊዜ በአፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆርጠው ያደረገችው የሄሮድያዳ ሴት ልጅም አብዳ በቤተ መንግስቱ ስትለፈልፍ አገኛ። ሄሮድስም መኳንንቶቹን በቤተ መንግስቴ የተደረገውን ይህን ነገር ለማንም አትንገሩ ብሎ አማላቸው። ነገር ግን ያበደችው የሄሮድያዳ ሴት ልጅ ራሷ ሄዳ ሄሮድስን የወንድምን የፊልጶስን ሚስት ማግባት ፈጽሞ አይገባ እያለች በመኳንንቶቹ ፊት ገጸጸችው። ንጉሥ ሄሮድስም ይህን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ሥራ ታሰራ፣ በኋላ ደግሞ ሚስጥር ታወጣ፣ እሳ በሰይፍ ቁረጣት ብሎ አንገቷን በሰይፍ አስቆረጣት። ሥጋዋንም አሳ አንባሪ ተቀብሎ ዋጣት። ሄሮድስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበር። እርሷም ይህንን ሄሮድስ ያደረሰባትን ግፍ ለአባቷ አርጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት።
የበላዩ ንጉሥ ቄሳርም የገሊላን መፍረስና መውደም ሲሰማ ምክንያቱን ቢጠይቅ ሄሮድስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮድስን ከስልጣኑ ሽሮ አጋዘውና በወህኒ ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ ቷ ብሎ ፈንድቶ ጠልቶ ሸቶ እጅግ ክፉ አሟሟት ሞተ። የኃጢአት መጨረሻው ይህ ነው። የቅዱስ ዮሐንስን ራስ ካስቆረጡ በኋላ ሦስቱም የደረሰባቸውን ተመልከቱ። በሥጋም በነፍስም ጽኑ ቅጣት አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግሥተ ሰማያትም ለዘላለም ከብሮ ይኖራል። የተቀደሰች ራሱም በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደችለት። ጌታችንም የዮሐንስን ራስ በእጆቹ አቅፎ ይዞ በመለኮት አፉ አክብሮ ሳማት። እመቤታችንም የዮሐንስ ራስ በጌታ እጅ ላይ ሆና ባየቻት ጊዜ በሐዘን እጅግ አምርራ አለቀሰች። ጌታችንም ቅድስት እናቱን ካረጋጋት በኋላ ክብርት እናቴ ሆይ አታልቅሺ፣ እነሆ ዮሐንስ ሙቶ እንዳየሽው እኔም ደግሞ እሞታለሁኝ እገደላለሁኝ። ነገር ግን የእኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬ በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔንም በጦር እወጋለሁ፣ ደምና ውሃም ከጎኔ ይፈሳል አላት። ሌላም ብዙ ምስጢርን ነገራትና አጽናንቶ አረጋጋት። ከዚህም በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ፣ በሰማይም የምትበሪበት እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስንና የሄሮዳዲያን ኃጢአት ግለጭባቸው። ከ15 ዓመት ድረስ ገቢረ ታምራት የምታደርጊበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ አላት። ዳግመኛም ጌታችን ዮሐንስን እኔም ከ3 ዓመት በኋላ ለአዳም የሰጠሁትን ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ በሦስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባሕሪ ክብሬ ተመልሼ ወደ ሰማይ አርጌ በአባቴ ቀኝ በተቀመጡኝ ጊዜ ከ15 ዓመት በኋላ ርጉም ሄሮድስ ካስፈጃቸው ከትንንሾቹ ሕፃናት ጋራ ትሆን ዘንድ በአባቴ ፈቃድ ራስን ተሸክመው ወደ አባት ወደ ዘካርያስ ያመጧት ዘንድ እኔ መልአክን አዛቸዋለሁ። ዛሬ ግን ነፍስን በእኔ ቀኝ በአባት በዘካርያስ አጠገብ አኑሬያታለሁ። መንፈስም እስከ 15 ዓመት በራስ ውስጥ እንድትኖር አዝዣታለሁ። ሥጋም ከነቢዩ ከኤልሳዕ ጋር እንዲቀመጥ አድርጌያለሁ አለው። ከዚህም በኋላ ጌታችን እንዳዘዛት የመጥምቀ መለኮት የቅዱስ ዮሐንስ ራስ እንደ ንስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ አገር ውስጥ በሰማይ ላይ ስታስተምር ጥቅምት 30 ቀን በግልጽ ታይታለች። ነጋዴዎችም ድምጿን ሰምተውና አይተዋት እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸው። ከዚህም በኋላ ከሰማይ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅ ከሰማይ መጣላቸው። መፈለጋቸውንም ተው። የቅዱስ ዮሐንስም ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ አገር አረፈች። ታዘዙ ቅዱሳን መላእክትም መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳዕ መቃብር ውስጥ አብረው ቀበሯት። ቅድስት ነፍሱንም እያመሰገኑ ወደ ሰማይ አሳረጓት። በዚያም በስሉስ ቅዱስ ዙፋን ፊት ወድቃ ከሰገደች በኋላ አባቷ ዘካርያስና እናቷ ኤልሳቤጥን እጅ ነሳቻቸው። ከዚህም በኋላ በሦስተኛው ሰማይ ውስጥ ተቀመጠች። ጌታችንም ሦስቱን ሰማየ ሰማያት ርስት ጉልት አድርጎ ሰጥቶታልና መጥምቀ መለኮት ቅዱስ ዮሐንስ መላ ዘመኑ 45 ዓመት ከ8 ወር ነው። 2 ዓመት በእናት በአባቱ ቤት ተቀመጠ። 28 ዓመት በበረሃ ብቻውን ኖረ። 8 ወር ርጉም ሄሮድስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ። 15 ዓመት አንገቱ ከተቆረጠች በኋላ በዓለም ዞሮ ሲያስተምር ኖረ። ይህቺ እጅግ የከበረች የመጥምቀ መለኮት የቅዱስ ዮሐንስ ራስ እኛው አገር ኢትዮጵያ ውስጥ ነው የምትገኝ። ይህንን መጽሐፈ ጤፉት በደንብ ይገልጸዋል። ለስም አጠራሩ ክብር ምስጋና ይግባውና የቅዱሳን አምላክ ልዑል እግዚአብሔር ቅዱስ መስቀሉን በተአምራት አባቶቻችን ወደ አገር
አገራችን እንዲያመጡት ሲያደርግ የብዙ ቅዱሳንን አጽምም አብሮ ሰጥቶናል። እነዚህም ውስጥ የመጥምቀ መለኮት የቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷም በግሸን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። አመጣጧም ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ አገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነቢዩ ኤልሳ መቃብር ውስጥ አብረው ቀበሯት። ከብዙ ዘመንም በኋላ በገንዘብ ድሆች በሃይማኖት ግን ባለጸጎች ሆኑ ሁለት ደጋ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥምቀ መለኮት ቅዱስ ዮሐንስ ለአንደኛው በራእይ ተገለጠለትና የከበረች ራሱ ያለችበትን ቦታ ነገረው። እሱም ወዳመለከተው ቦታ ቢሄድ የቅዱስ ዮሐንስን ራስ በሸክላ ዕቃ ውስጥ አገኛት። መዓዛዋም እጅግ የሚመስጥ ነው። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋር ወደ ቤቱ ወስዶ በፊቷ መብራት እያበራ ዕጣን እያጠነ በታላቅ ክብር አኖራት። እርሱም በሞት ባረፈ ጊዜ ለእህቱ ምስጢሩን ነግሯት እርሷም በክብር ስጠብቃት ኖረች። የቅዱስ ዮሐንስም ራስ በአንድ አርዮሳዊ ሰው እጅ እስከገባች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። አርዮሳዊውም ሰው ከሞተ በኋላ በኢየሩሳሌም አባ አንያኖስ በአገረ አምዳ ኤጲስቆጶስነት ተሹመው ሳለ ቅዱስ ዮሐንስ ለአባ አንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አናኒዮስም ሄዶ ግንቦት 30 ቀን ከዚያ አወጣ። ይህችም የካቲት 30 ቀን ካገኛት በኋላ ዳግመኛ ያገኙበት ዕለት ነው። የመጥምቁ ቅዱስ ዮሐንስም ራስ በነቢዩ ኤልሳ መቃብር ውስጥ አብረው ካኖሯት ከብዙ ዘመን በኋላ የነቢዩ ኤልሳና የመጥምቁ ዮሐንስ አጽም ሰኔ 2 ቀን ፍልሰተ አጽማቸው ሆነና በፈቃደ እግዚአብሔር በተአምር ወደ እስክንድሪያ ሄደ። የቅዱሳኑም አጽም እስክንድሪያ እንደደረሰ ቅዱስ አትናቴዎስ ሕዝቡን ይዞ ወጥቶ በታላቅ ክብር ተቀበላቸው። በዓላቸውንም በደስታ አከበረላቸው። በስማቸውም ቤተ ክርስቲያን አነጸላቸውና አጽማቸውም በክብር አስቀመጠው። የቅዱሳኑም አጽም በእስክንድሪያ እጅግ ድንቅ የሆኑ ተአምራትን እያደረጉ ብዙ ዘመን ኖሩ። ከአባይ ወንዝ ውጭ ሕይወት የሌላቸው ግብጾችም አምፀው በአገሪቱ ያሉትን ክርስቲያኖች ያሰቃዩአቸው ጀመር። ሊቀ ጳጳሳቱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ አጼ ዳዊት ሱዳን ድረስ ዘምተው የአባይን ወንዝ አቅጣጫውን በማስቀየር ግብፃውያንን በረሃብ ሊፈጇቸው ሲሉ እስላሞቹ የግብፅ መሪዎች ሊቀ ጳጳሳቱን ከስር ፈቷቸውና ከበሯቸው። አጼ ዳዊትም የግብፁን ሊቀ ጳጳሳት ከእስላሞች የግዞት እስራት ካስፈቷቸው በኋላ ሊቀ ጳጳሳቱና ክርስቲያኖቹ ተመካክረው ብዙ ወርቅ እጅ መንሻ አድርገው ቢሰጧቸውም ንጉሳችን ግን የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬን ቅዱስ መስቀሉን ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻቸውን መልሰው ላኩላቸው። አጼ ዳዊትም የአባይን ወንዝ አልለቀቀላቸውም ነበርና ገዢዎቹ እስላሞች እጅግ ተጨንቀው ሊቀ ጳጳሳቱንና ኤጲስቆጶሳቱን ካህናቱንም ሁሉ ሰብስበው የኢትዮጵያውን ንጉሥ ፈቃዱን እንዲፈጽሙለት ነገሯቸው። ግብፁ ሊቀ ጳጳሳትና ክርስቲያኖቹም በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉሥ ነውና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፈቃደ እግዚአብሔር በግብፅ ያሉ የከበሩ ቅዱሳት ንዋያትንና የብዙ ቅዱሳንን አጽም ከቅዱስ መስቀሉ ጋራ ለአጼ ካሌብ ላኩለት። ከእነዚህም ቅዱሳን አጽም ውስጥ እጅግ የከበረች የመጥምቀ መለኮት የቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችንን ቅዱስ መስቀል በእንጨት በብረት በናስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥምቁ ዮሐንስን አጽም ከሌሎች ቅዱሳን አጽም ጋራ አብረው በግሸን እግዚአብሔር አብ ቤተክርስቲያን በታላቅ ክብር አስቀምጠውታል። ይህንንም መጽሐፈ ጤፉት በዝርዝር ይገልጸዋል። የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት የገረአልታው አቡነ ሙሴ ዕረፍታቸው ነው። ጻድቁ አገራቸው ትግራይ ገረአልታ ቀመር አርባቱ እንስሳ ነው። አቡነ ሙሴ በ11 ዓመታቸው በመልአክ መሪነት ወደ
ደብረ ዳሞ ሄደው በታላቅ ተጋድሎ ኖሩ። ከዚህም በኋላ በ25 ዓመታቸው መንኩሰው በገዳሙ ውስጥ 21 ዓመት ሙሉ ሳይንቀሳቀሱ ቆመው ስለ አገራችን የጸለዩ ታላቅ አባት ናቸው። 10,000 የደብረ ዳሞ መነኮሳት መርጠዋቸው የገዳሙ መጋቢ አድርገው ሾሟቸው። ጻድቁ አስገራሚ የሆነውን የጽድቅ ሥራቸውን መነኮሳቱ ምንም ሳያውቁባቸው በድብቅ ይሰሩ ነበር። ለምሳሌ ትንሿን ዱቄት አበርክተው 10,000ውን መነኮሳት ሁሉ ሲመግቡ መነኮሳቱ ይህንን አያውቁም ነበር። ጻድቁ የመነኮሳቱን እግር በማጠብ ያገለግሉ ነበር። አቡነ ሙሴ ዘገርአልታ በሞት ባረፉ ጊዜ ይለብሷት የነበረችው ልብሳቸው ናት። በሰው አንደበት አፍ አውጥታ ለመነኮሳቱ ማረፋቸውን የተናገረችው። አቡነ ሙሴ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።